ራስን ተመልከት። አትዋሽ እስቲ። ትልቅ ህልሞች፣ ትልቅ ዓላማዎች በህይወት አሉ። ማሳካት የምትፈልጋቸው ነገሮች አሉ። ነገር ግን ምንም እየሰራ አይደለም። ቀኑ ዝም ብሎ እየባከነ ነው። ጠዋት ትነሳለህ፣ ስልክ ላይ ትጣዳለህ፣ ስክሮል እያደረግህ ታሳልፋለህ፣ ምግብ ትበላለህ፣ የሆኑ ጓደኞችን ታገኛለህ፣ ጊዜ ያልፋል፣ ይመሻል፣ ይነጋል። እንዲህ አይነት ህይወት ይኖርክ ነው? ሰነፍ ነኝ ብለህ ልታስብ ትችላለህ። ይሄ ስንፍና ሳይሆን ወጥመድ ነው። ታስረሃል፣ ተተብትቦብሃል። ሁሌ ጠዋት አዲስ እቅድ፣ አዲስ ዓላማ ይዘህ ትነሳለህ። የሆነ ነገር ጀምራለሁ፣ ዛሬ አደርገዋለሁ፣ ከሰዓት ጀምራለሁ ምናምን ትላለህ። ስቲል ታልፈዋለህ። አሁንም ከስልክ ጋር ከተለያዩ የማይጠቅሙ የማይረቡ ወሬዎች ጋር ራስን ታገኘዋለህ። ስክሮል አለ፣ ሶሻል ሚዲያ አለ፣ ኤንቫይሮንመንት ውስጥ ማይሆኑ ጓደኞች አሉ፣ ማይሆኑ ቦታ ይወስደዋል፣ ጊዜ ያልፋል ምናምን። በዚህ ውስጥ ሰበብህ ግን ሰነፍ ስለሆንኩኝ ነው፣ ስለማረባ ነው፣ ስለማልጠቅም ነው። ራስን ልታሳንስና ለራስህ መጥፎ ግምት ልሰጥ ትችላለህ። ይሄ ግን ውሸት እንደሆነና አንተ ሰነፍ ስለሆንክ ማትረባ ማጠቅም ሰው ስለሆንክ ሳይሆን ይሄ በህይወት እየሆነ ያለው ትራፕ ውስጥ ወይም ወጥመድ ውስጥ እንደሆንክ በዚህ ቪዲዮ አሳይሃለሁ። ያን ወጥመድም እንዴት እንደምታልፍ ሀሳቦች ይሰጥሃለሁ። እስከ መጨረሻው አብረኸኝ። አብዛኞቻችን ራሳችንን መለወጥ በገቢ፣ በገንዘብ፣ በቤተሰብ፣ በሪሌሽንሺፕ በብዙ ነገር ራሳችን መለወጥ እንፈልጋለን። ሳናስበው ግን የሆነ ሩቲን ውስጥ ገብተናል። ሳናውቀው ቀኖችን እየወለዱ ሰዓታትን እየወለዱ ህይወታችን እየባከነ ነው። ስፔሻሊ በዚህ ሶሻል ሚዲያ ዘመን ቀኑን ሙሉ ስክሮል እያደረግን የምንውል ሰዎች 4-5 ሰዓታችንን ትንሽ ነገር ሰርተን ምንደክም ሰዎች፣ ተስፋ ምንቆርጥ ሰዎች አብዛኞቻችን እየሆንን ነው። ይህ የሚያሳየው አእምሯችን በመጥፎ መልኩ ፕሮግራም እንደተደረገ ነው። ዓላማ፣ እቅድ፣ ግብ ኖሮን ማሳደግ ፈልገን ለምንድን ነው አክሽን እየወሰድን ያልሆነው? እኔም የእንደዚህ አይነት ባህሪ ተጠቂ ነበርኩ። ለረጅም ጊዜን በማይሆኑ ነገሮች ማባከን፣ ስክሮል እያደረግኩ ብዙ ጊዜ ሶሻል ሚዲያ አዲክትድ ነው እንደምታውቁትና ሱስ ያስይዛቸዋል። ሶሻል ሚዲያ ዲዛይን ሲደረግም ሰዎች አዲክትድ ሆኖ አንድ ፕላትፎርም ላይ ረጅም ሰዓታቸውን እንዲያጠፉና ህይወታቸውን መስረቅ ይመስለኛል ሳስቡ። በዛ ወይ ህይወት እየተሰረቀ መቆይ ወጣት ነበርኩ። የሆነ ጊዜ ግን ነቃው። መቼ እንደነቃው ታውቃላችሁ? አይ ጀስት ሊስን ደ ቪዲዮ፣ የሆነ ኢንስፓይሬሽናል ቪዲዮ ነው የሰማሁት። ኖባዲ ኢዝ ካሚንግ የሚል አንተን ለመለወጥ፣ አንተን ለማሳደግ፣ አንተን ካለህበት መቀመቅ ውስጥ ለማውጣት ሊረዳህ የሚመጣ ምንም አይነት አካል፣ ምንም አይነት ሰው የለም የሚል ቪዲዮ በሰማው ወቅት ነው የነቃሁት። ሳስበው በዙሪያ ያሉ ሰዎች ያሳስቃሉ፣ ያጫውታሉ፣ ከኔ ጋር ይውላሉ፣ ግን የሆነ ስቴፕ እየሄዱ ነው ጥለውኝ፣ የሆነ ስቴፕ አክት እያደረጉ ነው። እኔ በሆነ በማላውቀው ሉፕ ውስጥ ገብቼ፣ ሳይክል ውስጥ ገብቼ አክት ማድረግ አቅቶኝ፣ ህልም አለኝ፣ አላማ አለኝ፣ በየቀኑ ይሄን አደርጋለሁ እላለሁ፣ ችላ እያልኩ ተዋለሁ። የሆነ ነገር ጀምራለሁ፣ ፎከስድ ሳልሆን ተዋለሁ። ሳይሳካልኝ የሆነ ነገር አደርጋለሁ። ብቻ በተለያዩ መጥፎ ሱሶችም በተለያዩ አልባሌ ነገሮች ጊዜን፣ ህይወቴን እያባከንኩ የነበርኩ ወጣት ነኝ። ያ ነገር ግን ስንፍና እንዳልሆነ በሆነ መንገድ ተረዳሁ። በነገራችን ላይ ስሌቨሪ ወይም ባርነት ተቀይሯል። ሙሉ ታውቃላችሁ፣ ሙሉ ለሙሉ ሜንታል ሆኗል። ድሮ በቼን በምናምን ነው የምንታሰረው አይደል? አሁን ግን ሜንታሊ ነው ስሌቨሪ ያለው። ባርነት የአእምሮ ሆኗል። አእምሮን ነው አብዛኛው ነገሮች የሚይዙት። አሁን አብዛኞቻችሁ እቅድ ኖራችሁ፣ አላማ ኖራችሁ፣ የሆነ ማሳካት የምትፈልጉ ኖራችሁ ማትጀምሩበት ምክንያት እኔ ሰነፍ ስለሆንኩኝ ነው፣ አልችልም፣ አመለካከቴ ጥሩ አይደለም፣ ባህሪ ጥሩ አይደለም በሚል መንገድ ራሳችሁ ልታሳቡ ትችላላችሁ። ሪል ኮዞች ግን እነዚህ አራቱ ናቸው። የመጀመሪያው አብዛኞቻችን ማንጀምርበት፣ አዲስ ነገር ማናመጣበት ምክንያት ዝግጁ አይደለንም ብለን ስለምናስብ ነው። ወይም ሬዲ አይደለንም ለዛ ነገር ብለን ስለምናስብ ነው። የሆነ ነገር መማር አለብኝ፣ ይሄን ለማድረግ የሆነ ነገር ማጥናት አለብኝ፣ የሆነ ሰው ሊያሳየኝ ይገባል በሚሉ ምክንያቶች አላማችንን፣ ግባችንን ከመጀመር ወደኋላ እንመለሳለን። እስፔሻሊ ይሄ ምን ላይ ያንጠለጥለናል? ሞቲቬሽን ላይ የተንጠለጠልን ሰዎች እንሆናለን። መነሳሳት፣ መነቃቃት ብዙ ጊዜ የምንለው ማለት ነው። አላማ አለን፣ ግብ አለን፣ ግን የሆነ ሞቲቬት የሚያደርገን ነገር እንፈልጋለን። የሆነ የሚያነሳሳን፣ ሂድ አድርግ፣ ሂድን ከውን፣ ይሄን ነገር ስራ ምናምን የሚል አይነት ስሜት እንጠብቃለን፣ ፊሊንግ እንጠብቃለን። ይሄ ስንፍና አይደለም፣ ከስንፍና ጋር ምንም አይገናኝም። በነገራችን ላይ ዲስ ኢዝ ሃቢት፣ ልማድ ነው። በተለያየ መንገድ አእምሯችን ውስጥ ፕሮግራም የተደረገ ሞቲቬሽን ከሌለን አንሄድም የሚል አይነት አመለካከት። ይሄ ህይወታችንን አሳስሮን እቅዳችንን እያየን እንዳንከውን፣ አክት ማድረግ እየቻለን እንዳንችል ያደርገናል። ይሄን ባህሪ ማስተካከል አለባችሁ። ስለዚህ ዝግጁ አይደለሁም የሚል ሜንታሊቲ ከአእምሯችሁ ሙሉ ለሙሉ አብዛኛው ትልልቅ ቦታ ላይ የደረሱ ድርጅቶችም ሰዎችም ካያችሁ ባላቸው ነገር የጀመሩ፣ ባላቸው እውቀት፣ ባላቸው ክህሎት፣ ባላቸው ትንሽ ገንዘብ፣ ባላቸው ኤኒቲንግ ደፍረው የጀመሩ ነው። በነገራችን ላይ ህልም ላይ፣ አላማ ላይ ትልቁና ከባዱ ፓርት መጀመሩ ነው። ትልቁና ከባዱ ፓርት በህይወቴ ነው የሚያየው ስለሆነ አፍተር ዩ ስታርት ሞቲቬሽን ይመጣል። አፍተር ዩ አክት ሞቲቬሽን ይመጣል። አፍተር ዩ ቴክ ሳም አክሽን ሞቲቬሽን ይመጣል። ግን ሞቲቬሽን ከመጣ በኋላ ነው የምጀምረው ካላችሁ ቆማችሁ መቅረታችሁ ነው። ስለዚህ ዝግጁ አይደለሁም በሚል ሞቲቬሽንን ከመጠበቅ ወጥታችሁ ሙሉ ለሙሉ ባላችሁ ነገር ሙሉ ለሙሉ ስሜታችሁ አሸንፋችሁ
መጀመር አለባችሁ። ከባዱ ፓርት መጀመር ነው። ስለዚህ ዝግጁ አይደለሁም የሚለው ባህሪ ነው እንጂ ሰነፍ ስለሆናችሁ አይደለም። ስለዚህ አም ሬዲ ብላችሁ ባለኝ ነገር ጀምራለሁ፣ ባለኝ ነገር ወስናለሁ ብላችሁ ያን አክሽን፣ ያን ኮሚትመንት፣ ያን ዲሲፕሊን ተግባራዊ በማድረግ ወደ ህልማችሁ መንቀሳቀስ ጀምሩ። ካልሆነ ታስራችሁ በዛ ወጥመድ ውስጥ ቅድም ባልኳችሁ ገና ነኝ የሚቀጥለው ሳምንት ከነገ ወዲያ እያላችሁ ራሳችሁን አስራችሁ ወደ ኋላ ነው የምትቀሩት። ፕሊስ ዝግጁ ባትሆኑም ጀምሮ ባላችሁ ነገር አክት አድርጉ። አእምሯችሁ አስሮ እንዳይዟችሁ። ሁለተኛው የአእምሯችን ወጥመድ ከህልማችን የሚጎትተን ስልካችን ነው። ክሊርሊ ነው የምነግራችሁ። ስልካችሁ ምናልባት በስልካችሁ እያያችሁም ሊሆን ይችላል። ኤክሰፕት ለእንደዚህ አይነት ነገር ካልተጠቀማችሁት ራሳችሁን ለሚያሳድግ፣ ራሳችሁን ለሚለውጥ፣ ነጋችሁን የተሻለ ስለሚያደርግ ነገር የሚያወራ መልእክት የሚያስተላልፍ ነገር እያያችሁበት ካልሆነ ስልካችሁ ጠላታችሁ ነው። ሶሻል ሚዲያችሁ ጠላታችሁ ነው። ሶሻል ሚዲያ ገንዘብ እየሰራችሁበት ካልሆነ፣ ሶሻል ሚዲያ ቢዝነሳችሁን ቢውል እያደረጋችሁበት ካልሆነ፣ የሆነን ሰው ህይወት ቁጭ ብላችሁ እያሳለፋችሁ የምታዩ ከሆነ፣ የሆነን የቀን ውሎ ቭሎግ ቁጭ ብላችሁ ሃሃሃ እያላችሁ እንደ ጅል እያያችሁ የምትሉ ከሆነ ጠላታችሁ ነው። በተቻላችሁ አቅም በስንፍና ውስጥ ተደብቆ በስንፍና ውስጥ ተሸሽጎ ወጥመድ ሆኖ እያሰራችሁ ያለው ስልካችሁ ሊሆን ይችላል። በተቻላችሁ አቅም የሚጠቅማችሁን ቫሉብል የሆኑ ኢንፎርሜሽኖችን የምትጠቀሙበት ብቻ ከሆነ ስልካችሁን ያዙ። ካልሆነ በተን ስልክ ያዙ። ግዴታ ያለባችሁም በነገራችን ላይ ስማርትፎን የመያዝ ካይንድ ኦፍ አሁን ግዴታ ያስመስለዋል አብዛኛው ሰው። ግዴታ አይደለም ስማርትፎን መያዝ። ካልጠቀማችሁ በትክክል ስልካችሁ ላይ የተጠቀማችሁ ካልሆነ፣ ራሳችሁን ያሳደጋችሁ ካልሆነ፣ ኢቭን ካርድና ገንዘብ እየበላባችሁ ከሆነ ዩካን ስሮ ኢት ኤንድ በተን ፎን መያዝ ትችላላችሁ። ሁለተኛው ወጥመድ ስልካችን ነው። ጋይዝ ተረዱ፣ እወቁ። ስለዚህ ስልካችን በስንፍና በኩል ተከቦ ወጥመድ ሆኖ ጠላታችን ሆኖ አእምሯችንን አስሮ ጊዜያችንን በአግባቡ እንዳንጠቀም፣ ትኩረታችን ዲስትራክትድ እንድንሆን፣ 10-30 አይነት ቪዲዮ እንድናይ፣ አክት እንዳናደርግ፣ ሁሌ የሆነ ሞቲቬሽናል ቪዲዮ እየጠበቅን አክት እንድናደርግ፣ በሞቲቬሽን ታስረን እንድንቆም የሚያደርገን ትልቁ ጠላታችን ነው። ይህን ጠላት በማስወገድ ለራስህ ውለታ ዋልለት። በተቻለ አቅም ኮንቴንት ክሬት የምታደርግበት፣ በተቻለ አቅም ቫልዩብል የሆኑ አንተን የሚለውጡ ነገሮች የምታይበት፣ የምትሰማበት፣ በተቻለ አቅም ገንዘብ የምትሰራበት ከሆነ ያዘው ስማርትፎኑን፣ ካልሆነ ጣለው፣ በተን ስልክ ያዝ። ይሄ ትልቁ ወጥመድ ነው። አስወግዳችሁ ራሳችሁን ማሳደግ፣ ወደ አክሽን መግባት፣ ወደ ህልማችሁ መግባት አለባችሁ። ተጠንቀቁ። ሶስተኛው ወጥመድ ኮምፈርት ዞን ነው፣ የምቾት ቀጠና። ሰንፈናል አብዛኞቻችን፣ ታውቃላችሁ አይደል? ሁሉም ነገር ኢዚ የሆነ ነው የመጣው ለሰው ልጅ። ከዚህ የሆነ ቦታ ሄዳችሁ እቃ መግዛት ስታስቡ የሆነ ዴሊቨሪ ሰርቪስ የሚሰጥ ሰው አለ። ስለዚህ ትደውሉና እዚህ ሆናችሁ ነው የምታዘዙት። የሆነ ሂሳብ ካልኩሌት ማድረግ ስታስቡ አእምሯችሁን አታስጨንቁም። ጀስት አፕሊኬሽን አውጥታችሁ በቃ ሰንፈናል። ኮንፈርት ውስጥ ገብተናል። አዲስ ነገር መሞከር ስንል አእምሯችን ሬዲ አይደለም። ብዙ ነገሮችን ሾርትካት ነው የሚፈልገው። ቶሎ ጠላታችን ሆኗል። በስንፍና በኩል ሆኖ እንዳናድግ፣ አክት እንዳናደርግ የሚያደርገን ሌላው የምቾት ቀጠና። ከምቾት ቀጠና መውጣት አለባችሁ። መለወጥ አይደል የምትፈልጉት? ማደግ ነው የምትፈልጉት። ከዲስትራክሽን ወጥታችሁ ፎከስድ ሆናችሁ ታይማችሁን ዌስት ከማድረግ ታይማችሁን ማኔጅ ወደ ማድረግ መታችሁ ባህሪያችሁን፣ ማንነታችሁን አስተካክላችሁ ህይወታችሁን መቀየር ከፈለጋችሁ ከኮምፎርት ዞን በፍጥነት ዘላችሁ መውጣት አለባችሁ። ምንድን ነው ኮምፎርት ዞናችሁ የእናንተ? ለምሳሌ ጠዋት ከእንቅልፍ ቶሎ ለመነሳት ነው? ኤክሰርሳይዝ አለማድረግ ነው? ደክም ያለው ምናምን በሚል ምክንያት የምትጠቀሙበት ኮንፈርት ዞን እሱ ነው። ቢዝነስ መጀመር ፈልጋችሁ የሆነ ገቢ ያላችሁ ኮንፈርተብል ያደረጋችሁ በዛ ገቢ ምክንያት ነው ቢዝነሳችሁ ማጀመሩት። ብቻ የሆነ ኮንፈርት ዞን በህይወታችሁ የያዛችሁ ያጠራችኋል። አላችሁ እቅድ አታደርጉትም። በዛ ኮንፈርት ዞን ምክንያት ነገ ጀምራለሁ ትላላችሁ። እዛ ኮንፈርት ዞን ስለሆናችሁ አትጀምሩም። ኮንፈርት ዞን ጠላታችሁ በስንፍና አሳቦ እናንተን እየቀበረ ያለ እየገደለ ያለ ህይወታችሁን ወደኋላ እየጎተተ ያለ ከኮንፈርት ዞን መውጣት አለባችሁ። ምን ላድርግ ካላችሁ ብዙ ጊዜ ሪኮመንድ ማድረገው 5 ሰከንድ ሩልን ነው። 5 ሰከንድ ሩል ባጭሩ አንድ ተግባር ለመከወን አስባችሁ በዛ ባሰባችሁት መካከልና ነገሩን በምትጀምሩበት መካከል ያለው 5 ሰከንድ ነው ይላል አስተምሮቱ። መጽሐፉ ማለት 5 ሰከንድ ሩል። ምንድነው የምታደርጉት? ያን ነገር አክት ለማድረግ ወዲያውኑ ሀሳቡ እንደመጣላችሁ ከ5 እስከ 1 ትቆጥራላችሁ። 5 4 3 2 1 ትቆጥራላችሁ። ወደ ተግባር ትገባላችሁ። አለቀ። ግርግር የለም። እንትን ይሆንብኛል፣ እንደዚህ ሰበበ ገለመሌ የሚል ነገር የለም። 5 ሰከንድ ሩል ማለት ነው። ከኮንፈርት ዞን መውጣት ፈልጋችሁ፣ ለምሳሌ መንገድ ላይ የሄዳችሁ የሆነ ሰው ማናገር ፈለጋችሁ። ገና ለማናገር ስታስቡ አእምሯችሁ አቁም፣ እረፍ፣ እንዲህ ነው፣ እንትን ይዟል፣ እንትን ይላል ምናምን ይላል። ያን ነገር አእምሯችሁ እስኪደረድርና እናንተ አክቲቭ በማድረግ መካከል ውስጥ 5 ሰከንድ አለች። 5 4 3 2 1 0 ትሄዳላችሁ ሰውየውን ለማናገር። ባይ ኤኒ ዌይ
አክት ለማድረግ የሆነ ነገር አስባችሁ ከ5 እስከ 1 ትቆጥራላችሁ፣ 0 ስላላችሁ አክት ታደርጋላችሁ። ከኮምፎርት ዞን ውልቅ አድርጎ ነው የሚያወጣችሁ። ይህን ግን ለማድረግ ለቃላችሁ በጣም ታማኝ መሆን አለባቸው። አንዴ 5 4 3 1 ወደ አክሽን መግባት። በዚህ መንገድ ያቀዳችሁትን እቅድ ትተገብራላችሁ። አሳካዋለሁ ያላችሁ ነገር ትጀምራላችሁ። ነገ ምናምን የምትሉት ነገር አቁማችሁ ታደርጋላችሁ። ዲስ ወይ ነው ግሮዝ የሚመጣው ለውጥ የሚመጣው እናንተም በባህሪ በማንነት በገንዘብ በሌላ መልኩ የምታድጉት። ከውኑት ምርጥ መንገድ ነች 5 ሰከንድ ሩል። ሌላኛው ቶሎ ወደ ህልማችሁ ወደ ዓላማችሁ ወደ ተግባር የምትገቡበት መንገድ ፐርፌክሽንን ማቆም ነው። ፐርፌክሽኒስት ሜንታሊቲ ካላችሁ ፕሊዝ 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 ስታፒት። በተለይ ይሄ ትምህርት ላይ ጎበዝ የሆኑ ሰዎች እኔን ጨምሮ እንደዛ ነን። ኤ ስቱደንት ምንባላለን አይደል? ሁሉም ነገር ትክክል መሆን አለበት ብለን እናምናለን። ምንም ነገር መሳሳት የለበትም ብለና ህልማችሁ ላይ እንደዛ አታስቡ። ህልማችሁ የሚሳካው በጣም በተደጋጋሚ በመውደቅ ውስጥ የሆነ ነገር ፌል በማድረግ ውስጥ ከዛ እንደገና በመነሳት ውስጥ የሆነ ነገር በመሳሳት ውስጥ የሆነ ቢዝነስ በመክሰር ውስጥ የሆነ ገንዘብ በማውጣት ውስጥ ነው። ተምራችሁ እያደጋችሁ እናንተም በማንነት ከፍ እያላችሁ ገንዘብ አያያዛችሁ ከፍ እያለ ኮሚኒኬሽናችሁ ከፍ እያለ ኔትወርካችሁ ከፍ እያለ የሚመጣው እንጂ ፐርፌክት ሲሆን ነው ሁሉ ነገር ማደርገው ብላችሁ የምታስቡ ከሆነ የፐርፌክሽኒስት አይነት ሜንታሊቲ ካላችሁ ቢዝነሳችሁም አያድግም፣ ስራም አትጀምሩም፣ ቢዝነስም አትጀምሩም፣ ባህሪያችሁንም አትቀይሩ። ፐርፌክት እስኪሆን የሚጠብቅ ሜንታሊቲ ካላችሁ አስተካክሉት። ስለዚህ ይሄኛውም አንዱ ወጥመድ ሊሆን ይችላል። ላይክ በስንፍናም በተለያዩ ምክንያቶች ባልችልም ውስጥ ተከበው በቃ ፐርፌክሽኒስት የሆነ ሜንታሊቲ ውስጣችሁ ውስጥ ተደብቆ ተቀምጦ አይ ከሰራው እንትና ይስቅብኛል፣ ካደረግኩ ብሬን አጣለሁ፣ እንትን ካልሆነ ይሄ አይሆንም በሚል በቃ ፐርፌክት ፕሮዳክት እያመረታችሁ እንትና ስለተጣመመች ደንበኛ አይገዛኝም ምናምን እያለች በተለያየ ፐርፌክሽኒስት ሜንታሊቲ ውስጥ ይሄ ወጥመድ ሆኖባችሁ እንዳታድጉ እያያዛችሁ ሊሆናል። ስለዚህ በተቻላችሁ አቅም ዱዊት ባድሊ ይበላሽ አድርጉት። ዱዊት ባላችሁ ገንዘብ የግድ 100 ሺህ 200 ሺህ ሚሊዮን ላይ ያስፈልጋችሁ ይችላል። በ10 ሺህ በ20 ሺህ የሚጀምሩ ጀስት ዱዊት ስታርቲንግ ኤንድ ደን ለርን ጀምሩ። ከዛ ከወደቃችሁ ከውድቀታችሁ ትማራላችሁ። ከተሳካ በዛው ትሄዳላችሁ፣ ታልፉታላችሁ። በዛ መንገድ ፐርፌክሽኒስት የሆነን ወጥመድ ከአእምሯችሁ አስተካክላችሁ በባህሪ በማንነት በአሳሰብ ማደግ ትችላላችሁ። እነዚህ ነገሮች በስንፍና ተከባችሁ እንደ ወጥመድ አእምሯችሁን ይዘው እንዳትለወጡ የያዟችሁ ባህሪዎች፣ እይታዎች ናቸው። አስተካክሏቸው አራቱን። በቀጣይ አስተማሪ ቪዲዮ እስክንመለስ የእናንተን ደግሞ ኔጌቲቭ የሆነ ወጥመድ የሆነባችሁን አመለካከት ኮሜንት ላይ አስቀምጡልኝ። እንዳታድጉ ያደጋችሁን በእርግጠኝነት የባህሪ አመለካከት ለውጥ ማምጣት የምትፈልጉ ከሆነ የዚህ ቻናል ቤተሰብ መሆናችሁ እንዳይረሳ። ታላቁ ሊቃውንት ሊቅነት ነበርኩኝ። በቀጣይ አስተማሪ ቪዲዮ እስክንገናኝ ቻው።